ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ መብቴን እጠይቃለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ መብቴን እጠይቃለሁ ከግዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ለአገር። እጅግ ተለዋዋጭና መጠነ ሰፊ የህብረተሰብ የልማትና የመልካም አስተዳደር ጥያቄዎች በተለያዩ መንገዶች ለመንግስት ይቀርባሉ። እነዚህ ጥያቄዎችን ማዳመጥና ተገቢው ምላሽ መስጠት ደግሞ ከመንግስት የሚጠበቅ ተግባርና ኃላፊነት ነው። ለእነዚህ ጥያቄዎች ዘለቄታዊ እልባት ለመስጠት ደግሞ መንግስት ከያዛቸው ዘርፎች አንደኛውና ዋነኛው ኢኮኖሚው ከሚያመነጨው ሀብት ተገቢውን ግብር መሰብሰብ፣ በተሰበሰበው ገቢ ደግሞ መልሶ የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ምላሽ መስጠት ነው። የመንግስትን ከፍተኛ ወጪ በራስ አቅም የመሸፈን እቅድን በተግባር በመለወጥ የገቢ ዘርፉ የሚያበረክተው አስተዋጽኦ እንዲህ በቀላሉ የሚታይ አይደለም። በልማትና በሰላም እንዲሁም ሰፊ የኢኮኖሚ አቅም ባለቤት የሆነውና የሌሎች ክልሎችም ተምሳሌት እየሆነ የመጣው ደቡብ ኢትዮጵያ ክልልም ኢኮኖሚው ከሚያመነጨው ሀብት አስፈላጊውን ግብር በመሰብሰብ የመንግስትን ወጪ ከማገዝ በተጨማሪ በርካታ የልማት ተግባራት በታቀደላቸው ጊዜ ተጠናቆ ለማህበረሰቡ አገልግሎት እንዲሰጡ ትልቁን ድርሻ እየተወጣ ይገኛል። ግብር የመንግስት ህልውና የልማትና የሉዓላዊነት መሰረት ነው። ክልሉ አዲስ እንደመመስረቱ የክልላችን ህዝባዊ ዘላቂ የልማት መሰረት ልማትና የሰላም ጥያቄዎችን በራስ አቅም ለመመለስ አስተማማኝና ዘላቂ የሆነ የውስጥ ገቢን መገንባት አማራጭ የሌለው ተግባራችን ነው። ክልላችን ከተመሰረተ አጭር ጊዜ አንጻር በርካታ ተግዳሮቶችን ተሻግረን አበረታች ውጤቶችን አስመዝግበናል። ይህ ስኬት የተገኘው ደግሞ ሌሊትና ቀን ሳይሉ በታማኝነትና በሀገራዊ ስሜት ግብራቸውን በወቅቱ በከፈሉ የንግዱ ማህበረሰብ አባላት በህዝባችን ድጋፍና የአካባቢው መንግስታት ያላሰለሰ ጥረት እንዲሁም የገቢዎች መዋቅር ሰራተኞች ተጋድሎ መሆኑን ልንገነዘብ ይገባል። እንደ ባለቤት ሆኖ ኃላፊነቱን እየተወጣ የሚገኘው ደግሞ የደቡብ ኢትዮጵያ ክልል ገቢዎች ቢሮ እንደ ክልል ሐምሌ 1 2018 ዓ.ም ጀምሮ ጥቅምት 30 2019 ዓ.ም የሚጠናቀቀው የገቢ አሰባሰብ መርሃ ግብርም በክልሉ ባሉ ግብር ማስከፈያ ቦታዎች በከፍተኛ መነቃቃት ተጀምሯል። በደቡብ ኢትዮጵያ ክልል የገቢ ግብር አዋጅ ቁጥር 65/2018 መሰረት በክልሉ 7330 የደረጃ ሀና 121745 የደረጃ ለ ግብር ከፋዮች ያሉ ሲሆን ከሐምሌ 1 2018 ዓ.ም እስከ ጥቅምት 30 2019 ባለው ዓመታዊ የግብር ማስከፈያ ጊዜ ውስጥ 13.834 ቢሊዮን ብር ገቢ ለመሰብሰብ መታቀዱን ለማወቅ ተችሏል። በደቡብ ኢትዮጵያ ክልል የገቢ ግብር አዋጅ ቁጥር 68/18 መሰረት በክልሉ 7330 የደረጃ ሀሌታ ውሃ 121745 የደረጃ ለ ግብር ከፋዮቻችን ያሉን ሲሆን ከሐምሌ 1 2018 እስከ ጥቅምት 30 2019 ባለው ዓመታዊ የግብር መክፈያ ወቅት ላይ 13.8 ቢሊዮን ብር ለመሰብሰብ ግብ ጥለን ዛሬ ለሆ መርሃ ግብራችንን ጀምረናል። በክልላችን ከሚገኙ 136 የታክስ ማዕከላት ውስጥ 105ቱ በቴክኖሎጂ ተደራሽ የተደረገ ሲሆን በእነዚህም በሙሉ አቅማችን ግብር ለመሰብሰብ በፍትሃዊነት ለመስራት እንቅስቃሴያችንን በይፋ አስጀምረናል። በክልሉ ከሚገኙ 136 የታክስ ማዕከላት ውስጥ 105ቱ የሴግ ታክስ ቴክኖሎጂ ተደራሽ የተደረገ ሲሆን በ90 ማዕከላት ደግሞ የቴሌብር እንዲሁም 101 ተጨማሪ ማዕከላት የተዘጋጁ በመሆኑ ግብር ከፋዮችም በተቀመጠላቸው አማራጮች ግብራቸውን በመክፈል ሀገራዊ ኃላፊነታቸውን እንዲወጡ መልእክት ተላልፈዋል። እናንተ ገንዘብ ሀገር ትሰራለች። ስለዚህ የምትከፍሉት ግብር ለትክክለኛ ለከተማው ልማት የሚውል መሆኑን በማወቅ በተሰጣችሁ የጊዜ ሰሌዳ መሰረት የሚኖርባችሁን የታክስ ኃላፊነት
እንድትወጡ አላስፈላጊ ቅጣትና ወለድ ውስጥ እንዳትገቡ በጊዜ የለኝም መንፈስ ታክሳችሁን እንድትከፍሉ ለእናንተም ጥሪ እናስተላልፋለን። ንግድና ገበያ ልማት በተመሳሳይ የግብር ከፋዮችን ፍቃድ በወቅቱ በማደስ ግብር ከፋዮቹ አላስፈላጊ እንግልት ውስጥ እንዳይገቡ ተገቢ ሚና እንድትወጡ በአጠቃላይ እዚህ የምንሰራው ስራ የገቢዎች የተናጠል ስራ አይደለም። የሁላችንም በህብረት የምንሰራው ለምንወዳት ሀገራችን የምንከፍለው ግብር እንደሆነ ታሳቢ በማድረግ በዚህ መንፈስ ግብራችንን ኃላፊነታችንን እንድንወጣ ጥሪ እናስተላልፋለን። ግብር መክፈል መልሶ ለራስ በመሆኑ ግብር ከፋዩ ይህንን ከግንዛቤ ውስጥ በማስገባት ግብሩን በወቅቱና በታማኝነት መክፈል እንደሚገባም ተመላክቷል። የመሰረተ ልማት ጥያቄ ውጤታማ እንዲሆን መስራት ነው። ለዚህም መንግስት ባስቀመጠው አቅጣጫ መሰረት እስከ ዛሬ ድረስ ገባ ወጣ እያለ እየተጓተተ የቆየው የሶዶ ሳውላ የአስፋልት መንገድ እንደምታዩት ሆኖ ተጠናቆ ለስራ ምቹ ሆኖ ሳውላ ላይ ያለ ነጋዴ ብቻ ሳይሆን ከሌሎች አካባቢዎች የሚገኙ ነጋዴዎች ጭምር ወደ ሳውላ እየመጡ ኢንቨስት ለማድረግ ለውጥ ለማድረግ እየተረባረቡ ይገኛሉ። ስለዚህ በለውጡ መንግስት የመጡ ድሎቻችንን እያጣጣምን አካባቢያችን ሳውላ ከተማ ወደ ተሻለ የእድገት ጉዞ ላይ መኖሯን እስካረጋገጥን ድረስ ግብር እየከፈልን ያመጣናቸው ውጤቶች በቀጣይም እንዲቀጥሉ ማድረግ ይጠበቅብናል። በዚህ መካከል ላንረሳው የሚገባው ጉዳይ የምንከፍለው ግብር የሚያመጣውን ውጤት በአይናችን እየተመለከትን እንዳለን ሁሉ ከዚህ ውስጥ ደግሞ በማይሆን መንገድ ከግብር ውጪ በመሆን የሚሰሩ አካላትን በጋራ የምንታገልበት በጋራ ይህንን አሰራር ተክለን ግብር ግዴታ ሳይሆን ፍጹም ደስታ የሚሰጥ ፍላጎታችሁን የሚጨምር ለአካባቢ ለውጥ ያላችሁን ሚና የሚገልጽ እናንተ የከፈላችሁት ዋጋ እናንተ የከፈላችሁት ግብር አገራችንን ከተማችንን እየለወጠ መኖሩን የሚያረጋግጥ ስራ እንድትሰሩ መልእክቴን አስተላልፋለሁ። እንደ ዞናችን በ21 መዋቅሮች ስራው ተጀምሯል። ደረጃ ላይ ግብር ከፋዮች ግብራቸውን የሚከፍሉ ነው የሚሆነው። ከዚህ በፊት በአዲሱ ገቢ ግብር አዋጅ 1395/2017 መሰረት ያው በየሩብ ዓመቱ ገቢያቸውን እየከፈሉ የሄዱ ስለሆነ አሁን ማጠቃለያ ክፍያ አራተኛ ሩብ ዓመት የደረጃ ላዮች የሚያጠቃልሉበትና እንደ አገር ባለው የዋጋ ግሽበት ማስተካከያ መነሻ ተደርገው ደግሞ የዋጋ ግሽበት ማስተካከያ ስለተደረገ እሱን ጨምሮ የሚከፍሉበት ነው። በተጨማሪም ደግሞ የማዘጋጃ ቤታዊ ገቢ አሰባሰብም ከዚህ ጋር ተያይዞ ጥቅምት ላይ ስለሚያበቃ አብሮ ሐምሌ 1 ጀምሮ የሚሰራ ስለሆነ በዛ ልክ እየተሰራ ነው የሚገኘው። ይሄ አሰባሰብ ያው ከንግድና ገቢ መዋቅሮች አንድ ላይ ተቀናጅተው የሚሰሩ ስለሆነ አብሮ በመቀናጀት ከመምሪያ ጀምሮ እስከ ታችኛ መዋቅር በቅንጅት ባለድርሻ አካላትን አቀናጅተን ባለሙያ አሰማርተን በ71 ታክስ ማዕከሎች ይህ ስራ የአንድ መስኮት አገልግሎት እየሰጠ ነው የሚገኘውና ይሄን ይመስላል። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። አርባ ምንጭ ከተማ አጠቃላይ በአሁኑ ሰዓት ከ16000 በላይ ግብር ከፋዮች አሉ። ደረጃ ሀሌታ፣ አከራይ ተከራይ፣ ቁርጥ ግብር ከፋዮችና ሌሎችንም አካቶ ከ16000 በላይ ግብር ከፋዮች አሉ። በ2018 ግብር ዘመን እንደምታዩት ከተማዋ በጣም በሰፊ ሁኔታ እያማረባት እየለማች ነው። ግብር ምን እንደሚሰራ በሚገባ ሳናወራ መናገር የምንችልበትን ስዕላዊ የሆነ ነገር ለማህበረሰቡ ማሳየት የምንችልበትን እድል የፈጠረ አይነት የግብር አሰባሰብ ስርዓት ነበረ። ካቀድነው አንጻር እርግጥ ሙሉ በሙሉ ባንሰበስብም ከ3 ቢሊዮን ብር በላይ ለማሳካት ችለናል። ይህም በከተማችን የገቢ መሰብሰብ ታሪክ በጣም ከፍ ያለ የላቀ አፈጻጸም ነው። ነገር ግን ከዚህ በላይ የመሰብሰብ አቅምና ፖቴንሻል እንዳለን እናውቃለን። ስለዚህም አሁን በ2019 የግብር ዘመን ወይም ደግሞ በ2019 የፊዚካል ካላንደር
ለመሰብሰብ ያቀድነውን በተለይም ደግሞ ከ5 ቢሊዮን ብር በላይ የመሰብሰብ ፕላን ይዘን እንንቀሳቀሳለን ብለን ነው ከወዲሁ ጊዜያዊ እቅድ ወይም ደግሞ መነሻ እቅድ ያቀድነው። ነገር ግን ያንን እቅድ ለማቀድ መነሻ ዛሬ ላይ የምንሰራው ስራ እጅግ በጣም አስፈላጊ ነው። ህብረተሰብ ውስጥም በአማረ መልኩ በዚህ መልክ ሴሌብሬት አድርጎ ማቅረብ ተገቢም ነው። ግብር ከፋዮችም በታማኝነት ግብራቸውን በተንዛዛ ጊዜ ሳይሆን በአጭር ጊዜ ውስጥ በ10 ቀን ውስጥ መክፈል የሚጠበቅባቸውን እንዲከፍሉ ጥሪ እያደረግን ነው። ከዚህ ቀደም የሚለየው የዘንድሮ ምንድነው? ማዘጋጃ ቤታዊ ግብር አከፋፈል ስርዓት ከዚህ ቀደም እስከ የካቲት 30 ነበር። አሁን ግን በዚህ ዓመት አምናን ጀምሮ እስከ ጥቅምት 30 የሚጠናቀቅ ከመሆኑ አንፃር የደረጃ ለግብር ከፋዮቻችን ደግሞ እስከ ሐምሌ 30 የሚጠናቀቅ ከመሆኑ አንፃር የደረጃ ለተዋ ግብር ከፋዮቻችን እስከ ጥቅምት 30 የሚጠናቀቅ ከመሆኑ አንፃር ግብር ከፋዮች ካላስፈላጊ እንግልት፣ ወለድና መቀጮ ድነው ግብራቸውን በጊዜ ለመክፈል እንዲቻል በሚቀጥሉት 10 ቀናት ውስጥ ያለባቸውን ወይም ደግሞ የተሰላላቸውን በመክፈል ለከተማችን ልማት አስተዋጽኦአቸውን እንዲያበረክቱ ከወዲሁ ጥሪ ማቅረብ እፈልጋለሁ። በአሁኑ ሰዓት በርካታ የሆኑ መንግስትና መንግስታዊ ተቋማት አገልግሎት የሚሰጡበት ሰፋ ያለ ግብይት የሚካሄድበት የንግድ፣ የኢንዱስትሪ፣ የቱሪዝም እና ከዛም አልፎ የኢንቨስትመንት ማዕከል በመሆን በጣም ከፍ ያለ አገልግሎት በመስጠት ላይ ትገኛለች። ይህንን ታሳቢ በማድረግ ወይም እነዛን አገልግሎቶችን መሸከም በሚያስችል መንገድ ኢኮኖሚው የሚያመነጨውን ገቢ በመሰብሰብ የዚህ አካባቢ ህዝብ ነዋሪ የሚፈልገውን ልማት በመስራት ለነዋሪዎቹ ምቹ መኖሪያ ለማድረግ ከዛም አልፎ የሚሰጡ አገልግሎቶች ተሻሽሎ ነዋሪዎቹ በክብር በፍቅር በጋራ መኖር በሚያስችልበት አካባቢ ላይ የሚያገኙትን አገልግሎቶችን ከፍ ለማድረግ በጋራ ለመስራት አቅደን እየሰራን እንገኛለን። ይሄንን መነሻ በማድረግ በዘንድሮ 2019 በጀት ዓመት ላይ ከመደበኛ ገቢ 400 ሚሊዮን ብርና ከዛ በላይ በማዘጋጃ ቤታዊ አገልግሎት ከ200 ሚሊዮን ብርና ከዛ በላይ አጠቃላይ በሚመጣው በጀት ዓመት ላይ ከ600 ሚሊዮን ብር በላይ ገቢ ለመሰብሰብ በከተማ አስተዳደር ደረጃ አቅደን እየሰራን እንገኛለን። ይሄንን እቅዳችንን ለማሳካት አዳዲስ የገቢ አማራጮችን ወይም ደግሞ ገቢ መሰረት የሆኑ ጉዳዮችን አጥንተን መጨመር አለብን። ቴክኖሎጂን በአግባቡ መጠቀም አለብን። በቴክኖሎጂ የሚሰሩ ስራዎችን ማሻሻል አለብን። የገቢ ርዕሶችን ማሻሻል አለብን። ተጨማሪ ገቢ ማግኘት የሚያስችሉ ጉዳዮችን በዛው ልክ ማሳደግ አለብን። ለዚህ ሁላችንም ባለድርሻ አካል የሆነን አካላት የራሳችንን አስተዋጽኦ እንድናደርግ በዚህ አጋጣሚ ጥሬን ለማስተላለፍ እፈልጋለሁ። ግብር መክፈል ሀገር የመውደድና የዘመናዊነት መገለጫ እንደሆነ የሚናገሩት አንዳንድ ግብር ከፋዮች በዚህም የሚጠበቅባቸውን ኃላፊነት በመውጣታቸው ደስተኛ መሆናቸውንም ይናገራሉ። ዛሬ የመጣሁት ግብር ለመክፈል ነው። በጣም ደስተኛ ሆኜ ነው ግብሩን የምከፍለው። ግብር መክፈል ደግሞ ያው የዜግነት ግዴታ ነው። የሚከፈለውም ለልማት ነው። ለልማት ለጥሩ ነገር ነው። ለውጦች አሉ። በልማቱም ብዙ ለውጦችን አይተናል እና በጣም ነው ደስ ያለኝ። ለልማት መከፈሉ ጥሩ ነው። ብዙ ለውጦችን አይተናል። ለውጦች አሉ። መንገዱ፣ ሁሉም ነገር፣ ማብራቱም ከተማችን በጣም ተውባለች። በጣም ለውጥ አላት። እውነቴን ነው የምለው እና በዛም ደስተኛ ነኝ። ያው ለልማት መክፈል ጥሩ ነው። ያው ስቴዲየሙንም ስንጠይቅ እንከፍላለን፣ ለስፖርቱም እንከፍላለን። በተለያዩ መንገዶች ለልማት በሚንጠይቅበት ጊዜ እጃችንን እንዘረጋለን። ደስተኛ ሆነን ያንን እንዘረጋው ጥሩ ነው። እኔ በጣም ነው ደስ ያለኝ። ያው ሰርተን ካገኘን በኋላ ግብርን በወቅቱ መክፈል ደግሞ ጥሩ ነው። ለምን ግብር ካልተከፈለ ዕዳ ነው። ለኔም ዕዳ ነው፣ ለሀገሪቱም ዕዳ ነው። ስለዚህ ግብርን አስቀድሞ መክፈል በጣም ጥሩ ነው። እኔ አሁን ከፍዬ ከዚህ በኋላ ዕዳ አለብኝ ብዬ አላስብም። በቃ ደስተኛ ሆኜ ነው የምከፍለው። ደግሞ እግዚአብሔርንም አመሰግናለሁ። ሰርቼ ነው የምከፍለው። ሰርቼ ነው አግኝቼ ነው በመንግስት መሬት ላይ ሰርቼ በመንግስት ቦታ ላይ ሰርቼ ደስተኛ ሆኜ በራሴ በግሌ ቤት ስለምሰራ መንግስትንም አመሰግናለሁ። በጣም ነው ደስተኛ ሆኜ የምሰራው። ግብር መክፈል የእግዚአብሔር አጀንዳ ነው፣ መለኮታዊ አጀንዳ ነው በእኔ እምነት። ምክንያቱም ፈጣሪ ያስቀመጠው ሕግ አለ። ግብርን እንድከፍል የሚያስገድደኝ ሕግ ምንድነው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል ሕግ አለኝ። ስለዚህ አንድ ግብርን ቀድሜ በመክፈል
ኩራት ይሰማኛል። ህግን ነው የሚፈጽመው። በተጨማሪም ደግሞ በከተማዬ ላይ የሚታየው ለውጥ አኩሪ ለውጥ ስለሆነ እጅግ በጣም የሚሸንጠኝ ለውጥ ስለሆነ ሁሉም የሚደግፈው ሁሉም የሚደሰተው ጊዜ ላይ ስለደረስኩ በቃ ሞዴል መሆን አለብኝ። ግብር በመክፈል የሚሰማኝን ስሜት አንደኛ በመውጣት በስፖርቱ ነው ደረስኩት። ስለዚህ ስደርስ ብን በር አስከፈትኩት እኔ ነኝ። እጅግ በጣም ደስ ብሎኛል። ተሸላሚም ሆኛለሁ። ቀዳሚ በዚህ ክፍለ ከተማ ቀዳሚ ከፋይ ሆኛለሁ። የሚመለከታቸው ሰዎች ደግሞ ግብር መክፈል የዜግነት ግዴታም ነው፣ ውዴታም ነው፣ ልማትም ነው፣ የእድገትም መሰረት ነው እና ሁሉም ሰው በጊዜ ልማቱም በጊዜ እንዲከናወን በጊዜ መክፈል ብቻል ሁላችን ደግሞ የራሳችን ድርሻ ብንወጣ አሁን ካየነው በላይ ለውጥ ብርሃን እናያለን የሚል እምነት ነው ያለኝና ሁሉም ሰው ያልጨረሰውንም ግብር በመጨረስ ያላደሰውንም በማደስ አገሪቱን ልማት አሁን ከምትፈጥንበት ከፍ እንዲያደርጉ ነው ምክሬ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ግብር ማለት ለልማት ለሁሉም ስለሆነ ነጋዴ ሁሉ እዚህ ያለ አመራር አስተምሯል። ስብሰባ ጠርቶም ሁሉም ብዙ ነገሮች አስተምሮ በተግባር ያው ሁሉ እዳ ያለውንም የሚያውቁ ስለሆነ መንግስት ያቀደ እቅዶችን ለመስራት ግብር መከፈል አለበት በሚለው ያላውቀ ነጋዴ አይኖርም ነው። በእኔ በኩል ብዙ አመት ያው እየከፈለን ያለው ልማት የተሰራለው በእኛ የከፈለው በግብር መሆኑ ስለሚያውቅ መንግስት ድሮ በአንድ ላይ ነበር ከኛ የሚወስደው። በዛ ሰዓት ምቹ ያልሆነ ብለን እኛ ያስበን ነበረን። አሁን ደግሞ ምቹ አድርጎ መንግስት ያመጣው የሚጮህ ህዝቡ ጋጋታው ቀንሷል። ሁሉም ለምንድነው 4 ዙር ተከፋፍሎ ስለሆነ ነጋዴም ተደስቶ በራሱ መንግስት ያወጣው በአዋጅ መሰረት ሩብ አመቱ ምኑ ከፍሎ አሁን ይኸው በሰላም ግብሩ በሰላም ህዝቡ የከፈለ ነው። እኔም ከነዛ አንዱ በፍቅር እውነት ደስ ብሎኝ አንድ ላይ ሲሰጥ ወቅቱ እንደ መሰረት የተለያየ ማውጫዎች ስላሉ ላስቸግር ይችላል ነበር። አሁን ምንም አልተቸገርኩም። በጊዜው በመከፈሉ አሁን በደስታ ነው እንዳው ለመከፈል ቢመጥቼ እንዳው ክርላንሱ ለመውሰድ ነው የመጣው ከፍ ያለው እነሱ አሁን 3 ዙር 4 ዙር ስል እንዳው ደስ ብሎኝ ሁለቱ የከፈልኩ አድርጌ ጨርሼ በደስታ ክርላንስ ለመውሰድ መጥቻለሁ። በጣም ተመችቶኛል። ግብር መክፈል የዜግነት ግዴታ ነው። ያው ስንከፍል ነው መሰረተ ልማቶች የሚሰሩት። በወቅቱ መክፈል ደግሞ የዜግነት ግዴታ ነው። አሁን እኛ ከምናየው ከልማት አኳያ በየአካባቢያችን የሚሰራው ከኛ ከሚሰበሰብ ገንዘብ ነው አካባቢያችን ላይ ልማት የተሰራ ያለው። ያው ልማቱ ደግሞ የጋራ ነው። ካልተከፈለ ምንም አይነት ያው መሰረተ ልማት ሊሰራ አይችልም። ስለዚህ የምንከፍለው ግብር ያው ለራሳችን ለልማት ነው። ስለዚህ በምንከፍለው ነገር ነው እኛ እርካታ የምናገኘው። ስለዚህ በዛ በምንከፍለው ነገር እኛ መኩራት አለብን፣ መደሰት አለብን። ደስ የሚያሰኝ ነገር ስለሆነ ያው መክፈል የዜግነት ግዴታ ነው፣ በወቅቱ መክፈል ማለት ነው። ግብር ከፋዮች የሀገር የኢኮኖሚ ሞተር በመሆናቸው የሚከፍሉት ግብር በአካባቢያቸው ለሚገነቡ ትምህርት ቤቶች፣ ጤና ጣቢያዎች፣ የንጹህ መጠጥ ውሃና ሌሎች መሰረተ ልማቶች እንዲሳለጡ ያደርጋል። ስለሆነም በተቀመጠው ጊዜና በተዘጋጀው የግብር ማስከፈያ ቦታ ላይ በመገኘት ግብራቸውን በወቅቱና በታማኝነት ተግባራዊ በማድረግ የክልሉን የልማትና የሰላም እንቅስቃሴ ማስቀጠል እንዳለባቸውም አጽንኦት ተሰጥቷል። በተቀመጠው የጊዜ ገደብ ውስጥ በታማኝነት በመክፈል ግዴታቸውን እንድትወጡ አደራ ለማለት እወዳለሁ። የምትከፍሉት ግብር ሳውናን ጨምሮ በየአካባቢ ለሚገነቡ ትምህርት ቤቶች፣ ጤና ጣቢያዎች፣ ንጹህ የመጠጥ ውሃ መንገዶችን ለመገንቢያ በመሆኑ የተሰጣችውን የሕግ ግዴታና ሀገራዊ ኃላፊነት በመረዳት የተፈቀደውን የጊዜ ገደብ ሳትጠብቁ ከመጀመሪያው ቀን ጀምራችሁ ግብራችሁን በታማኝነት በትጋት እንድትከፍሉ በድጋሚ ጥሬን አቀርባለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ።
ከውዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር